መጀመሪያ ለሰበሰባት ወራ ሾው ላይ የቀረበች በተለይ ከፈመስኩ በኋላ መልክ ነው የምትመርጪው ወይስ ፐርሰናሊቲ ማንነት ብያት ነው? ስለዚህ የሰርግ ለታ እንዴት ነበረ? የሰርጋችሁ ለታ ወይም የሽምግልናችሁ ለታ ያንጋ የሚከፈል ነገር ያጠፋም እየከፋፈልን ወዲ ቆጣቢ ታርጋሽ ሸበላው ልሸኛህ ምናምን ብላኝ ማለት ነው። ሃላንድ ናት መስለም ስታ ትመስላለች። አንቺ እውነት ነው ሃላንድ ዳው ለዚህ ቆቆር ስቶር የሚባለውን ኮስሞቲክስ ቤት ይሰራሽ? በቃ እኔ ቲክቶክን ያለሱ አልችልም። ካንዲት ጠንካራ ጀርባ ጠንካራው እንዳለ በቃ እነሱና አባቴ ይመሳሰላሉ መሰለኝ። በጣም ብዙ ኮሜንት ነበር። ተመልካቾቻችን የመሴሾው ነው። መሴሾው በአባይ ቲቪና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። አሁን ፕሮግራማችን ደግሞ የእንግዳ ፕሮግራም ይሆናል። ዛሬ አሪፍ ጥንዶች ጋብዤላችኋለሁ። በተለይ በማህበራዊ ሚዲያ በጣም የሚገራርሙ ቪዲዮዎችን በመልቀቅ ከሚሊዮን በላይ ፎሎወሮችን ያገኙ ናቸው። ኢዮስያስ አብይና ሜላት ቴዎድሮስ ይባላሉ። ዛሬ ስለ ጥንድነታቸው፣ ስለ ስራቸው፣ ስለ አወጋቸው የመሴሾው እንግዳ አድርጌያቸዋለሁ። እስኪ በክብር ተቀበሉልኝ። ኢዮስያስ እንዴት ነሽ? ሰላም እንደምን ሰላም ሌላን እንዴት ነሽ? ረሚቲ አይናፈርናት እሷ እስቲ ነይ። ማን ነው ስሟ? ኤሊስማን እግዚአብሔር ይስማን ማለት ነው። ኤል ማለት አምላክ፣ እግዚአብሔር ይስማን። እድሜዋ 7 ወር። የመጀመሪያ ለሰበሰባት ወራ ሾው ላይ የቀረበች እና እስቲ ህይወት ተሞክሮሽን ታወጊናለሽ? ማሪዬ ስሜ እንቻ ባባቀት ማማ አስተካክለን ብላን ይመጣል። ሌዲስማን ስለዚህ እኛ ጋር እናው ታውራ ቁጭ ብላ በክብር እናስቀምጣቸው። በጣም የምታምሩ ጥንዶች ናችሁ። አለባበሳችሁም ያምራል። ማች አድርጋችኋል። እኔ ማች ያደረኩት ኤሊስማን ወሰዳችኋት? እንቅልፍ ሰዓት ደርሷል። ይሻላል። እሷ ጋር እያልን ብናወራ ነበር ደስ የሚለው። በጣም ደስ ይለን ነበር። ድክ ስትል የቲክቶክ አካውንታችሁ ስም እዩና ኤሉ ነው? ምን ማለት ነው? እዩና ኤሉ። እዩ ኢዮስያስ፣ እኔ እሱን የምጠራበት ስም ኢዮስያስ ሲቆላመጥ ኢዮሲ ነው፣ ግን እኔ እዩ ነው የምለው ባዩ። ኤሊያና ደግሞ እኔ እሱን ስተዋወቀው ያው ህይወቴ ውስጥ የማይቆይ ሰው መስሎኝ በሌላ ስም ዝም ብሎ ስም ነበር። ምንም ይስም ማን ነበር? ኤሊያና ብዬው ከዛ ኤሉ ነው የሚለኝ። በቃ ኤሉ ይላል። ኤሉ ሆኖ ቀረ። በዛው ጸደቀ። ሜላት በዛ ተቀየረ። ብዙ ሰውን በተለይ ከፈመስኩ በኋላ ማንም ሰው ሜላትን ስም አያውቀው። በቃ ድሮ አብሮኝ የተማሩ ልጆች ምናምን ነው እንጂ ሜላት እየቀረ የፌክ ስም በቃ ጸንቶ ቀረ። አንድ ፎቶግራፍ አሳያችሁ። ይሄ ፎቶግራፍ ማን ናት? እቺ ሜላት ናት። ኤሊያና ናት እንጂ ኤሊያና ናት አይደል? ሌላ ፎቶግራፍ ላሳያችሁ ደግሞ። ይሄ ማን ነው? ባይገርምህ የዚህ ቀን ነው ለመጀመሪያ ጊዜ የተያየ ነው። እሺ እሱ በፌክ ስም አልተዋወቀሽም? እዚህ ጋር ባይገርምህ የፕሮም ኪንግ ሆኖ 12ኛ ክፍል እኔ 5ኛ ክፍል ነኝ። ያቺን ነው ማህለው። እውነትሽ ነው? ይሄ ፎቶ ፕሮም ኪንግ ሆኖ ነው 12ኛ ክፍል ናፊያድ። ከዛ አየሁትኝ ምናምን መድረክ ላይ ምናምን ያው ግቢ ውስጥ አዳራሽ ፕሮግራም ነበር ትምህርት ቤት ውስጥ። እሺ ተያየን። ከዛ እኔም ላሽ ብያለሁ። እኔ 5ኛ ክፍል ልጅ ነኝ። እንዴት ታዲያ አንድ ሰው 12ኛ ክፍል ያለ የ5ኛ ክፍል ታዳጊ ልጅ እንዴት ያፈቅራል? ፎቶ መልሰውና ላሳይ መልሱ ልንገር። ፎቶውን የቅድሙን የእሷን ፎቶ ይኸው። እሺ እንመልሰው እስቲ። ለማያውቅ ሰው ብትጠይቅ ስንተኛ ክፍል ነች ብለህ ጠይቅ እሷን። 5 ትመስላለች አትመስልም እኮ። እሱን ነው እኮ እኔም
ለምን እኔ ላይ እንትን እንደሚለው አላውቅም። ቶሎ አድገሻል ማለት ነው። አዎ ትንሽ እኔ ገዘፍላለሁ። ገዘፍላለች። አዎ የዘንድሮ ልጆች እኮ እንደዛ ናቸው። አልመሰለችሽም? እኔ ገና መግባቷ ነበረ እኛ ምንም ባለበት ትምህርት ቤት ምንም አልገመትኩም። አምስተኛ ክፍል እንዴትም እኔም አላረገውም። ኖርማሊ ተዋወቅን ነው እኮ ግን ሌላ ነገር የለውም። ግን ተዋወቅን። ከዛ ያው የህይወት አጋጣሚ ደግሞ እሺ ከተዋወቃችሁ ስንት ጊዜ ሄደ እንደዚሁ ትምህርት ቤት እያላችሁ? ልጅ ነች ትውውቅ ብቻ ትውውቅና 5 ወር ናት 4 ወር እኮ እኔ እንደ አምስተኛ ክፍል ተማሪ ጋር እንዴት አትወጣ እኔ ወደ ካምፓስ ሄድኩኝ። ከዛ እሷም ትምህርቷን እኔም 12 ጨረስኩኝ። ግን 12 ከመጨረሴ በፊት የሆነ ሰዓት ላይ ኮቪድ ላይ ቤት እሱም ከግቢ ተመልሶ ነበርና ያኔ እኔ አጋጣሚ አንድ ሰፈር ሆንን። ባይገርም እኛም ቦሌ አካባቢ ላይ አጋጣሚ አንድ ሰፈር ሆናችሁ ከዛ አይዋለው የት ነው ማቀይ ልጅ የት ነው የምንተዋወቀው ነው በቃ እንተያያለን። ቤተክርስቲያን በእኛ በር ላይ ነው የሚያልፉት ከወንድሙ ጋር ምናምን እንተያያለን። ያን ያህል እንትን የለንም። ከዛ ቆይቶ 12ኛ ክፍል እኔም ልጨርስ አካባቢ ነው 12 ልጨርስ አካባቢ ላይ ሶሻል ሚዲያ ላይ ማውራት ጀመርን። ከዛ እንደገና ህይወታችን አጠነጠን ወደ ኋላ አረባክ አጠንጥነን ደረስንበት የጀመርንበት ማለት ግን አንድ ቀን እኮ ከኋላ ሆነሽ ኤሊያና ብልሽ አልሰማም አልሻሉ አንቺ ኤሊያን ብትባል ስማ አንድ ይሰክስ ወላ ድጋሚ ሶሻል ሚዲያ ላይ በሶሻል ሚዲያ በምን ኢንስታግራም ምን አልካ? ሰላም አልካ? እስቲ ሃይ አልካ? ሰላም እንደምንሽ አልኩ። 3 ወር ነው 4 ወር አወራን በኢንስታግራም ብቻ። ሃይ አለሽ መጀመሪያ? አይ እኔ ነኝ። እሺ ምን አለሽ? ሃይ ቆንጆ ኤግዛክት እንደዛ ነው ያልኩት እኮ። እሺ ሃይ ቆንጆ ስልሽ ማለት ነው? ኖ ፐርሰናሊቲ ወይስ ምንድን ነው ያልኩሽ? ሉክስ ኦር ፐርሰናሊቲ ነበር ያልኳት። እሺ ሃይም አላልኩ ነው። ሉክስ መልክ ነው የምትመርጪው ወይስ ፐርሰናሊቲ ማንነት ብያት ነበረ። ከዛ ማንነት አለች። በዛ ዙሪያ አወራን። ከዛ ነገ የሚሆን ነገር አወራን። በደንብ እያወራን 3 ወር በቃ ቴክስት እንትን አወራን። ከዛ አጋጣሚ ልደታችን አንድ ላይ ነው። ልደታችሁ አንድ ላይ ነው። ህዳር ወር ላይ ህዳር 24 እና ህዳር 30 ሆነ። ወራትሽ ነው። ከዛ ታህሳስ 3 ልናከብር ተገናኘን የሁለታችን። ይሄ ፎቶግራፍ አሳያችሁ። ይሄ ፎቶግራፍ ነው። ልናከብር ተገናኝተን የመጀመሪያ ፎቶ ደስ አይሉ በጣም አይ ከዛ አንድ ጓደኛቸው ሰጠ የነበረ ልደታቸውን ሊያከብር ተብሎ ማለት ነው። ሌላ ፎቶግራፍ እንዴ እሺ በአመቱ በቃ ከዛ ልደታችንን ካከበርን በኋላ አደኝ ጨምር ያለኩ ሰውነት ካደ ያ12ኛ ክፍል የነበረ ልጅ ልደታችንን ካከበርን በኋላ ከዛን ቀን በኋላ በቃ ዴሊ መገናኘት፣ ዴሊ ህይወት ፕላን፣ ዴሊ በቃ ስናይ ምን ገጥም ሰዎች እንዴት ወደ ፍቅር አመራከስ ዝም ብሎ በቃ መላመድ ነው ይባላል። እናቴ እንደዛ ትላለች። ፍቅር መላመድ ነው ትላለች እናቴ እንጂ እንደው ጓደኛ እንድትሆኚ ምናምን ፈልጋለሁ ላስብበት ምናምን የለም። መላመድ ነው በቃ አስጠያየቃችሁ። ማንም ጠያቂ የለም። ኧረ ምሮ የሚጠይቀው ልምዱ በዛው ወደ ቁም ነገር አመራ በቃ ራሱ እየጎተተን ወደዛ መስሎ ደስ አይልም። በጣም እንደዚህ ብዙ ጥንዶች እንደዛ ቢሆን በጣም ደስ ይላል። ታዲያ በጣም የሚገርም ነገር ገና እንደዚሁ በመላመድ ምክንያት ሳይጋቡ በጋራ ቢዝነስ የከፈቱ የመጀመሪያ ጥንዶች ናቸው የሚባል ወደ ሰማ አዳማ ይሁን ኢትዮጵያ ውስጥ አይታወቅም። ሰው ሳይጋባ ገና ሳይተማመን ሳይፈራረም እንትን ቢዝነስ ይከፍታል በጋራ ተማምነው 3 ወይ 4 ቢዝነስ ከፍተናል። ሳትጋቡ ይዘርዘራ ምን የመጀመሪያው ስፔር ነው። ከዛ ኮስሞ ከዛ ጌምዞ ከፈታችሁ። ሶስቱን በቃ ዝም ብሎ በጓደኝነት በመተማመን ብቻ ነፍሳችሁ ብቻ ዝም ብሎ በመተማመን ነፍሳችን በመተማመን እና እንዴት ነው ውጤታማ ሆነ? አዎ ፔሱም አሪፍ ነበር፣ ኮስሞም። ከዛ ምን አረግን ሀሳባችንን ሰብሰብ አድርገን ለምን ይበልጥ ፔሱ ላይ ኢንቨስት አናረግም ማለት ከዛ አበዛ ነው ምናምን ስናይ አዳማ ላይ መጀመሪያዎቹ ፔስ 5 እኛ ነበርን የነበረን። እሺ ከዛ በቃ በጣም ፌመስ ቤት ሆነ ቤቱ ተመቸን። ሌላም ቢዝነስ ትተን ወደዛ ገባን። በደንብ አጠናከር ነው።
አጋጣሚ ሆነና በኋላ ላይ ግን አንድ መጥፎ አጋጣሚ ያጋጥማቸዋል። ቢዝነሱ እየጦፈ እናንተም ገና እንደው ፍቅሩ እየጎመራ ባለበት ሰዓት አንድ ሙጭር ሌባ እንዳለ ንብረታችሁን ዘርፈዋል። ትክክል። ልብስ እኔ ነበርኩ ሌቦች እዛ ቀን ላይ ነበርኩት። እስቲ ዘረፋ አጋጠማችሁ? እውነት ነው? በጣም ከባድ ሲጠይቃቸዋል ምንድን ነው እስቲ መቼ ነሐሴ 3 ቀን ነው አይደል? ነሐሴ 2 ቀን ነው። የዛሬ 2 ዓመት ነበረ። ሳል ከፍት እንደሌላው ቀን ወደ ስራ ሄድኩኝ። ዝናብ ነበር 12 ሰዓት ተኩል ላይ ምናምን አካባቢ ስከፍተው በሩ ገርበብ ነገር ብሏል። የስራ ቦታዬ ወንድሜ ቀድመኝ ገብቶ ይሆን ምናምን ነው ሀሳቤ ላይ መጣው። ከዛ ገባ ስል ትልቅ የካዝና ነበረ፣ በክሬን ያስገባነው ካዝና፣ ትልቅ የካዝና ነው። ለፕሌይስቴሽን ውድ ስለሆኑ እቃዎቹ ይዘን ማንቀሳቀስ ስለማይቻል እዛው እንዲቀመጥ ተብሎ የተቀመጠ ካዝና አለ። ትንሽ ካሽ ብር አለ እዛው እናስቀምጥበት ምናምን። እሱን እንዴት አድርገው እንደሆነ አልኩም ተገንጥሎ ተከፍቶ አገኘ ነው። ውስጡ የነበሩት ወደ 6 ፕሌይስቴሽን 5ዎች፣ ወደ 16 ጆይስቲኮች፣ አንድ ጆይስቲክ 10,000 ብር ነው አስበው። ውስጡ የነበረ ካሽ ብር ባዶን አገኘሁት። በቃ ትንሽ ተንገጫገጫችሁ በደንብ ተንገጫገጭ። ምን ያህል ጉዳት አደረሰ ሌብነቱ? ወደ 600 ምናምን ሺህ ብር። የዛሬ 2 ዓመት 650 ሺህ ብር። ያኔ 2 ወር ነው ምናምን የሰራንበት። አሁን እኮ ወደ 2 ሚሊዮን ይሆናል። እንደዛ ጠጋ ብዙ ያጣ ነው። ከዛ ያን ነገር ያው አላንገጫገጨንም እኛን። ሌላ ነገር ማለት ፍቅራችን መሀል ምንም ጣልቃ አልገባም። እንደውም በጣም አበረታና ቶሎ ወደ ትዳር ገፋን። ለትዳር መንስኤ ሆነ ክፉ ነገር በጣም ትክክል ይገለበጣል። በቃ ከዛ ጊዜ በኋላ ለካ እኛ መቅደም አለብን አለን። ማለት እኛ ስንቀድም ነው ነገሮች ከኛ ኋላ ነው ተከትለው መምጣት ያለባቸው ብለን አመንን። በኋላ ነው የሚሆነው ሁሉ ነገር። አዲስ የራሳችንን ፋሚሊ መገንባት ጀመራችሁ እንጂ አንቺ ቤተሰቦችሽ ቤት እሱም ቤተሰቦቹ ቤት እያላችሁ ነበር የምትሰሩ የነበረው። ከዛ ዘረፋው አጋጠመ። በዘረፋው ሳትሰነካከሉ በቃ ጭራሽ ካጋጠመ ወደ ዳር እንጣላችሁ። በቃ አብረን ነው እንትን ምን ከዛ ነሐሴ ነበር ወደ መስከረም 30 ሲጠጋ ድጋሚ ፔሱ እንደምንም ብለን ከፈትንና እኛ እንቅደማለን። እሱ ስራው ቀጠለ። ከዛ አጋጣሚ ሆኖ ሌላም ሁለተኛ ብራንች ከፈትን። የፋይናንስ እጥረት አላጋጠማችሁ? አይ በጣም አጋጥሞናል። ግን ይመጣል ያው ግን የሚያግዘን ቤተሰብም አለ። እውነት ለመናገር ቤተሰቦቻችንን በዚህ አጋጣሚ በጣም ማመስገን እንፈልጋለን። ሁሌም ከጎናችን ናቸው። ሁሌም እናመስግናቸው። ከዛ ምን ሆነ? ሽማግሌ ተላከ ነው ያለ ሽምግልና? አይ ሽማግሌ ሽማግሌ ተላከ። ፕሮግራሚንግ የራሳችን አዘጋጀን። ከሽማግሌዎቹ ሲሄዱ እኛ ራሳችን አዘጋጅተን ፕሮግራሚዎች ነገር ቀለበት አረግን። ሰለብሬት እያደረግን ነበረ። እናንተ ሽምግልናው ምን እንደሚመስል አላካችሁልኝም። ሌላ የላከልኝ ሰው ላሳያችሁ። ቪዲዮኒ ነው ለምን እንደመጣችሁ ጉዳያችሁ እንደሆነ ግለጹልኝ። የመጣ ነው አባት እንድትሆኑ ያ ደግሞ ልጅ እንድንሆናችሁ ነው። ብታይ ደስታ እንዴት እንዳረገኝ ያሁን በዛሬው ቀን ጋብቻውን የአብርሃም የሳራ ጋብቻ ያድርግልሽ። ስገኝ ካጠገብ ስገኝ በጣም ደስ የሚል ነበር። እንዴት ነበር ሽምግልናው? ያው ሰርጉ ራሱ ሽምግል ነው አይደል? በጣም ድምቅ ያለ ነበር። ደስ ይል ነበር በጣም። ሽምግልናው ሰርግ ሆነ ማለት ነው። በቃ ሽምግልናቸውን ሰርግ ያደረጉ ናቸው። ስለዚህ የሰርግ ዕለታ እንዴት ነበረ? የሰርጋችሁ ዕለታ ወይም የሽምግልናችሁ ዕለታ? ያን ቀን በጣም ደስ ይል ነበር። አዎ በብዙ ግን በቃ ደስ በሚል ሁኔታ አለፈ። በጣም ፈታኝ ቀን ነበር።
ህልማችን ከዚህ በፊት ስጠይቅሽ ይሻል የሰርግ ምናምን ይሄ ሰላም ምንድነው ሴሬሞኒ ምናምን ላይ ድሮ ነበር የተነጋገርነው ካስታውሽ? አዎ ብዙ ሰው እንዴት ያለ ሰርግ ብሏል ግን ያ ሴሬሞኒ ላይ ብዙም ትኩረት አታረግም እሷ። እኔም ብዙም አልነበረ ፍላጎት ያለኝ ሰው አይደለም ሰርግ ምናምን አልደገ እና የተቀየማችሁን ሰዎች በቃ በደረሰብን የስርቆት ስላልሰረቁ አልሰረግንም። ግን ሽምግልናው ራሱ እኮ ሰርግ ይመስላል። ደስ ይላል። በጣም ቆንጆ ቀን ነበር ያሳለፍነው። ቤተሰቦቻችን በደንብ ነው። ግን ስሰማ ጓደኛሽ ያን ጊዜ መብራት ሰበረች። ታየኝ ሰብራው ታማኝ ነበሩ ጓደኞቻችን። በስተመጨረሻ ሽምግልናው ትንሽ የመብራት መሰበር አጋጥሞት እዚህ ጋር ዊነርስ ፕሮዳክሽን እየሰራለን ጓደኛችን ነው እሱምና በጣም እኛ እንድንጋባ አብረን እንድንሆን ሲገፋፋ የነበረ ነውና ካሜራ ምናምን ስላረ ችግር የለውም ነው ይጋ ብሎ በጣም ትልቅ ካምፓኒ ያለው ልጅ ነው ጓደኛችን ዊነርስ ፕሮዳክሽን ይባላልና ልክ በቃ በስተመጨረሻ እሱም ያውቃው ይሱ አይደለም ከራይቶ ነው ምን ያመጣውና ሰው አለው የሚጠብቀው አንዴ ሰው ልጅ ዞር ቢል ስታልፍ ኳ አረጋችሁ የ70 60 ብር ነው ብቻ እያለፈች መያዝ ትችል ነበር ነው በጣም ሰው የገረመው እናንተን ያለው እንዴት ትይዟለች አየችውና ርካሽ ነው ካሻለ በቃ ርካሽ ነገር የሆነ ዝም ብሎ ተነስቶ የሚቆም ነገር አምፖል ነው መሰላት የሆነ አምፖል ይቀየር በቃ እንደርችት እንቁጠረው ሚዚያችን እናደንቅሻለን። እንደርችት ይቆጠራል። በሽምግልናው ጊዜ አጋጠመው አንዱ እሱ ነው። እንዴት ነበር ሌላው ድባቡ? ከዛ በኋላ ከሚዜዎች ጋር ስጨፍሪ ነበር? አዎ በጣም በቃ ጠዋት ላይ ቤተሰብ ጋር ሽማግሌ ሄዶ ነበር እንደ ዘመኑ ሽምግልና የሙሽራ ከዛው ከቤት ይደረጋል። ግን የኛ ቤተሰብ አልፈቀዱልንም እሱን ሰው ራሳችሁን ችላችሁ ያው ወጉ እንደዛ ነው እውነተኛው እኮ እኛ ቀለበት በዛ ቀን መደረግ አለበት ብለን ስለወሰን ነው እንጂ ወጉ የዛን ቀን የሽምግልና ቀን ሙሽሪት አትታይም። ስለዚህ ሽማግሌዎች ሄዱ ሽምግልና ተቀበሉ። ከዛ በኋላ ማታ ላይ ራት ፕሮግራም አድርገን ሌላ ራሱን የቻለ ቀለበት ፕሮግራም አረጋግን አለፈ። ይራስ አንተም ተገኘ እዛው ቤት መጣ ታረገ ቤተሰብ ቤተሰብ ጋር ላይ ደም ያንቀን ከዛ የራሳቸው ማታ ቀለበት ፕሮግራም አካሄዳቸው እሱ ነው የምታየው እዚህ ጋር ያለው ፕሮግራም ላይ አንድ ላይ እና ታዲያ የቀለበት ስነ ስርዓቱ ያን ጊዜ ያለቀሹ ለምንድን ነው አሁን አይ ኦኬ እዛም አሁን ያለቀሹ አይ በቃ ብዙ እንትን ነበርና ብዙ ማሳለ እንዴት ነው አሁን እንዳልኩኝ እኛ የትዳርን ህይወት ሳንጋባ ነው ጀመርነው የነበረው ነገሮች ሁኔታዎች ምናምን ሁሌ ይገፋፉን ስለነበረ ላይፍ ስታይላችን በቃ እንደ ባልና ሚስት ነበር እና ልንጋባ ነው ስንል ሁሉ እንዴ እንደ አዲስ ምናምን ያለ ሰው አለ አልተጋባችሁም እስካሁን አብራችሁ ናችሁ ስራ ቦታ አብረን ስንውል ምናምን ስለምትሉ የተጋባችሁ ነው የሚመስለው የነበረው ሰውና ከዛ በቃ ቤተሰብም ያው ትንሽ ልጅ ነህ አይ ደሞ እንዳይሳሽ ልጅ ለእናቷ ትንሽ ናት እኔም ልጅ ነኝ እኮ አንቺ ብቸኛ ነሽ እንዴ? ወንድም አለኝ ግን ሴት እኔ ነኝ ታላቅ ነው የቤቱ የመጀመሪያ ማገባ የልጅ ልጅ ራሱ እኔ ነኝ ከልጅ ልጅ ውስጥ የመጀመሪያው ሙሽሪት ነኝ እና በቃ የመሳሳት እንትኔ ማለት በጣም ብዙ ነገር ነበረ ያው ጥያቸው አለቀሽ አዎ በቃ አዘንኩ ከፋኝ ያው ከእናት መለየት ከባድ ሰው ሲዳር እኮ ያለቅሳል ወግ ነው ማለት ወግ ነው ሲዳሩ ማልቀስ ወግ ማግር ነው ይባላል ትክክል እኔ በሁለት ጥንዴ ያለቀስኩት አረ እንዴና ከናት አንተ ሳላለቀስክ በጣም እንዴት ነበር የቀለበቱ ስነ ስርዓት እንትን ስሜትህ እንዴት ነበር ያን ቀን ምንድነው እኔ የሚባለው እኔ አሁን ኮኦርዲኔተር ነው ባለው ያኔ እኔ እዛ በቃ ኮኦርዲኔተር ነበርኩኝ እኔ በዚህ ጋር እንትኑን በዛ ጋር ወንድሜ ማለክ ወንድሜ ገሷ ደስ እንዲላት እሷ ቀን ስለሆነ ያን ቀን በቃ ደስ ብሏት እንዲያልፍ የቻልነውን አድርገናል
በእኛ በኩል በወንዶቹ በኩል እኛ አለን፣ ግን ያው ለፎቶ ለምናምን ነው እንጂ ለእነሱ በቃ የእሷ ቀን እንደሆነ የእሷ ፕሮግራም እንደሆነ ነው አዘጋጅቼላት የነበረው። አንዳንድ ቦታ አለው አንዳንድ ቦታ የለውም፣ ግን በቃ የሰው እያስተናባሪ ነው ሙሽራ ነው እየተባለኩ ይጠይቅ ነበር። በጣም እያስተናገርኩ ነበር። ስልክ ይበዛ ነበር በብዛት ስልክ እዚህ ጋር እዛ ጋር የሚከፈል ነገር አይጠፋም፣ እየከፋፈልን ስለዚህ እንደ ሙሽራ እንደ አስተባባሪነት ማገልግሏል አገልግሏል። በደንብ ድርሻውን ተወጥቷል። እንደ አይነት ሙሽራ ይጥፋ። አይ ጥሩ ነው እንግዲህ በጣም መንፈሳችሁ ተግባብቶ በቃ የተጋባችሁት ብዬ ነው። በጣም ደስ የሚል እናንተ ሂደቱ ራሱ በጣም ደስ የሚል ነው። ከዚያ በአንድ ጊዜም ደግሞ ያው ሽምግልናው ተልኮ መልሱም ቅልቅሉም በአንድ ያለቀ በጣም ደስ የሚል ወጪ ቆጣቢ ነው። ወጪ ቆጣቢ ቀጣይ ስም አድርጎታ ከዚያ በኋላ ታዲያ እንዴት ወደ ህዝቡ መጣችሁ? ወደ ቲክቶክ እንዴት ጀመራችሁ ታዲያ? ቲክቶክ እርጉዞኜ ብዙ ጊዜ ያው ዋናው ቆቆር ነው አይደል? በቆቆር ነው ሁሉም ሰው ቆቆር ስታልፍ እንዲህ ቺና ተቀየተን ቆቆር ተብለዋ ነው የሚለው። ቆቆር ግዛልሽ እርጉዞኜ መንገድ ላይ በጣም ብዙ ሰው ስራ ቦታ መታ ያስቀመጠችልኝ ልጅ አለች ነው በቃ ቆቆር ገዝታ ማለት ነው። የመጀመሪያው ቪዲዮ ቆቆር እየበላሽ ነው? የመጀመሪያው ቪዲዮ የሰረሞኒያችን ነው። የመጀመሪያው የእንትናችን ቪዲዮ ነው፣ የመልሳችን ቪዲዮ ነው። የመጀመሪያው ቫይራል የወጣው ቪዲዮ መልሳችን ነበርና ያው ሰው እንዳልኩ ተጋብተው አይደል እንዴ ብሎ ስለሚጠብቅ እነዚህ አልተጋቡም እንዴ ብሎ ሲያይ ቪዲዮአችን ይጨመረ። በጣም ታየ ቪዲዮና በሳምንቱ አንድ ሌላ ምግብ ልንበላ ሄደን ፖስት። አይ እኔ አስተዋውዬ ነው፣ ግን ምግብ ብዙም እንትን አይላትም እርጉዝ እያለች ከቪዲዮም ከምኑም በፊት ማለት ነው። ዘንጠ እንደዚህ ወተን ሻይ የሚሸጡት ቆቆር የሚሸጡት የሉ ብር ባንይዝ አንድ ቀን ሰታታለች ዱቤ ከቲክቶክ አይታት። አረ ከዛ በፊት ከቲክቶክ በፊት ደንበኛ ቆቆር እየበላሽ ከመንገድ ላይ ነው መግዛቱን ለሚያስደስተኝ ነው እርጉዞና ማለት ነው። ከዛ እሷ ተደጋገመችብኝ ምግብ አትበላ ምንም እና እንግዲህ የሆነ ቆቆር ብቻ ነው የምትበላው። በቃ እሱን ነው የምትበላው። ደርሳ እንኳን እሱን ነው የምትበላው ማለት ነው። እሷም ወጭ ቆጣቢ እርጉዝ ነው። ብዙ ነገር አምራት ነው። ወጭ ቆጣቢ ጎላ ማረኛ አላለሽ? አው ያለ አንዱ ሙሽራ እኮ እንደዚህ እንትን እግር ኳስ ስቴዲየም ወስዷታል። ጎላ ማረኝ ብለ እንዴ ከዛ ጎል አልገባል። ከጨዋታው በኋላ ራሱ እንደገና ሲዱ መጥቶ ኳስ ይውላ አስገባዋል። ስለዚህ ቆቆር ስትበይ አንድ ቪዲዮ አይቼ ነበር ነው ይቻላል። በምንድነው አሳያት ደቆ ቆቆር ስንት ወር ነሽ? ስንት ወር ነሽ? 9 ወር። ምንድነው የምትበይው? ቆቆር። ሌላ ምግብ አትፈልግም? ወጪ ቆጣቢ ሆነች ሚስት ይስጣችሁ። ወጪ ቆጣቢ ተጽፏል። ወጪ ቆጣቢ ሚስት ይስጣችሁ። የዚህ ጊዜ እኮ 9 ወር ደርሻለሁ። ወላ እዚህ ደርሰሻል። ወደ 9 ወር እየተጠጋው ነው፣ ግን 9 ወር ነኝ። አቅም አላት እሱን ገዝቶ ለመምጣት። ይሄ ያው በቲክቶክ ላይ ተለቀቀኝ። እቺ ቪዲዮ ነች በደንብ ያስተዋወቀቻት በቃ ቆቆር እንደምትበላ። ሌላም ቪዲዮ አለ እንቁላል ምን ቀርቦ ለኔ እንቁላል ሰጠኛለች፣ እሷ ቆቆር ነው የምትበላ። በሱም በደንብ አይተዋል። በልጅነት ቆቆር ትበይ ነበር ወይስ እንደው? አይ ኖርማሊ የሚጠባበስ ነገር ብዙ ጊዜ ይበላለሁ፣ ግን ደግሞ ሳረግዝ ተለየ። በቃ አያምረኝም ምንም ነገር ምግብ ይባል ምንም ጁስ ከዛ ውጪ በቃ አሁን እርግዝና አይደለም። እሺ አሁን ዛሬ ያው እንግዲህ እርግዝና የለም ብለሽ አይደለም? ባይኖርም ያው እንግዲህ ይሄው ራሱ ያምር ቆቀሩን እየበላሽ ታውራን አይደለም? ያው የእርግዝናሽ ወቅት የምትበይበት ቦታ ከዛ ነው ያስመጣሁት። ኦኬ ከናዝሬት ራሱ ቅመሙ ራሱ አለ። ያየሽው ቅመሙ ራሱ ያምራል። እሺ ኧረ አንቺ ችግር የለም። ኧረ ግድ የለሽ ሽታው ራሱ እውነት ያዝ። እሺ ከቆረስኩት ላይ ያዝ። ቺርስ። እንግዲህ ጎበዝ አይደለው ቆቀር ያመጣው ሰውዬ እስቲ ካፍታል እንዴ? በጣም እንዴ ቻችንንማ ተርጉም የለውም። አይ ምን አቆም ሳረግዝ ከዚህ በኋላ ቆቀር አይ በጣም ደስ ያ ቆንጆ ነው። በጣም ምርጥ ነው።
ይሄ ደግሞ ይለያል። አይ ዘይለሻል ቆንጆ አንተ ቆቆ በልታችሁት እውነት ግን እኛ ጋር ድረስ እንደ ዘጠኙ ስንት ቆቆር በላሽ? 4 በቀን 4 ጧት ቦርሳዬ ውስጥ ይዛለሁ። ሰበር አድርጌ እቺን ታልቀመጥ ምንም ምግብ አልበላም። በጣም ነበር የሚያመኝ። እና በቃ ምርጥ ነው ይሄ አንቺ ድገሙኝ አንተ ሱስ አላዘም አምሳ ማትበላ ነበር? እኔ ብዙም አትበላም? እበላለሁ ግን እሷ ስላለች አበላላ ስለሚያስቀና ያንተ ብዙም እንትን አይልም። አይ እንትን በኋላ ቆቆሩን ብጨርሽ ይሻላል። ይሻላል። ወሬው ታሱ የበለች በኋላ ወሬው እንደዳቋል በኋላ ትብለው አይደለ? አሁን ስንት ተከታይ ያፈራችሁ? ስንት ፎሎወር አላችሁ? ቤተሰብ ናቸው ለኛ። ቤተሰብ ነው የሚባሉት የኛ ተከታይ ናቸው። 220 መስለኝ ጠዋት 219 220 እኔ አንዱ ነኝ። እና በጣም አንደኛው እናመሰግናለን። የእውነት አንድ ፎሎወር ነኝ። የመጨረሻው ቪዲዮ ስንት ፖፑላር ቪዲዮ ስንት ነው? 5 ሚሊዮን 5 ሚሊዮን አይደል? እነዚህ እንትኖች 5 ሚሊዮን አይቷቸዋል ሰው አይገርም? ኦኬ እንደ ጀነራል አንድ ትልቁ ፖፑላር ቪዲዮ አንዱ 5 ሚሊዮን ከዛ ስንት ነው አጠቃላይ እስካሁን? 240 ሚሊዮን መሰለኝ በ9 ወር 240 ሚሊዮን እኔ አንድ ሚሊዮን ሰው አላየኝም እስካሁን። አላሳዝንም? ኧረ ታያለውም ችግር አለ። ይኸውልሽ ምን ላይ ነው የሚያተኩሩት እናንተ አብዛኛው ቪዲዮቻችሁ? እንትን ምን ለማድረግ ኒች ብለን አይደለም እኛ ኒች ብለን የያዝነው ነገር የለም። እኛው ነን በቃ እኛው የምናረጋው ግን ሪል ላይፍ ነው በቃ ሪያሊቲ ላይ ያተኮረ ነው። አብዛኛው ሪል ነው እና ምንድነው አሁን አንዳንድ ጊዜ የሆኑ ባድ ኮሜንቶች ይገጥሙናል። ያ የሚሆንበት ምክንያት ድራማቲክ ያልሆነ ነገር ሲሆን ባድ ኮሜንት ሁሉ ይጠበቃል። ለምን ሰው ሪል ላይፉን እሱ ይተቻል። ስክሪፕትድ ሲሆን ታነሳና ታስተካክላትና ችግር የለውም ፊድባኩ ደስ የሚለውናል። ግን ዝም ብለህ ካሜራን ብድግ አድርገህ ስትቀርጽ የሆነ ማይገባ ነገር ሊገባ ይችላል ወይ ምናምንና እሷ ትንሽ እንትን ይላሉ። ግን በጣም በቃ ቤተሰቦቻችን ደስ ይላሉ። ፕራንክ ሰርፕራይዝ ማለት አደረጉ ነው። ሰርፕራይዝ አደረጋለሁ። ሰርፕራይዝ ተደረገ ምናምን ትዝ ይልሻል? እንደዚህ ታውቂዋለሽ ወይስ እንደው ድንገት ነው ሰርፕራይዝ? ትልቁ ሰርፕራይዝ ቲቪ ገስት እንደ ቀልድ የሆነ ቀን ስናልፍ ያ ቲቪ አሪፍ ነው ምናምን አለኝ። ማለት ስላሰበው ነው ለካ እኔ አልገባኝም። እና ያለንበት ሁኔታ የሚችለዋል ብዬ ያንን ነገር አላሰብኩም ነበርና ከዛ ይዞት የቀረጨሽ ነው ቅራጭ ያለኝ ያዥስቲ ቅራጭ ምናምን ሲለኝ እዛ ምንድን ነው የምታረገው ምናምን አንተ ነገር አይታመንም አይነት ነገር ነው። እንትን አላልኩም አልጠበቅኩም። እና ቲቪው በጣም አስደምሞሻል። በጣም የተወደዳችሁ ቪዲዮ ነው። በጣም እኛ የወደድነው የተወደደ ሰው የወደደልህ ያው ቆቆሮ ነው። እሷ ከቆቆሮ ውጭ ነው አንድ ቤስት ቪዲዮ የምትሉት የሆነ ድራማቲክ የሰራ ነው አለች 5 ሚሊዮን ያለ እሷ መኪና እየነዳች ምናምን ያለ ሲን አለ። እንደ ማታቀኝ ሰው ሆነ አክት አድርጋ እሷ ሸበላው ልሸኛህ ምናምን ብላኝ ማለት ነው። ከዛ እኔ ደግሞ ያው እሱ ቪዲዮ ነው 5 ሚሊዮን የታየው ብያት ከዛ ሚስት ማነች ምናምን ያለ እንደዚህ ፈኒ ነገር ስክሪፕት ነገር ብለ ባሏን ራይድ ጠየቀች ምናምን እንደዛ በጣም አሪፍ ቪዲዮ ነው። እሱን አይተነው እንመለሳ ይቻላል። እሺ ሸበላው ልሸኛ አግብቻለሁ። ማንን እባክህ? በጣም ቅናተኛ ሴት። ምን ያህል ቅናተኛ ነች? በራሴ መኪና ልሸኝ እያለች ትሸውደኛለች። በጣም አሪፍ ደስ ይላል። እስኪ ሌላ አንድ ቪዲዮ ላሳያችሁ። 1 ሊትር የአይጥ ወተት 3 ሚሊዮን 400 ሺህ ብር እንደሚሸጥ ስንቶቻችሁ እናመሰግናለን። ህይወታችን ተለውጧል። የእናንተ ህይወት ይለወጥ። እናመሰግናለን። አይጣላችሁ እናንተ ይሄ ራሴ ነው።
ራሴ ያገኘው ቪዲዮ ነው። አሪፍ ነው። ወደድከው? በጣም ክሬቲቪቲ እንዴት ነው? አሁን ቤት ውስጥ አይጣል ወይ ነው ከኤሊስማን ከእናንተ ውጭ አይጥ አይደሉም ነኝ። ሰው ሁሉ አይጥ ይላል። ለምን አይጥ የምትሏቸው? እቺ ስሟ ሉሉ ነው ስሟ። እውነት ነው። ሉሉ ትባላለች። እሺ ተርዚና የሚባል አለ ደግሞ። እሺ ተርዙ ይባላል እሱም ስሙና አይጥ አይደሉም። ስም አላቸው። የቤተሰቡ አንድ አካል ናቸው። የቤተሰብ አባል ናቸው። አንድ አካል ናቸው። አይጥ ዝርያቸውም ጊኒፒግ ነው የሚባለው። ጊኒፒግ ይባላል ዝርያቸው። ይባላሉ። የምታዋቸው ናቸው። ኧረ አሉ በቃ ቁጭ ብለው ይኖራሉ አብረው ነው። ከፈለጉ ይራቡ ካልፈለጉ ይተውት። ግን የኛ ቤተሰብ አንድ ጋር አብረው ይውላሉ። አይደራረሱም ብዙ ግን በቃ ሰላማዊ እንስሳ ናቸው። አይደርሱባትም፣ አደርስባቸው። ቤት አላቸው። ኬጃቸው ውስጥ ነው ብዙ ጊዜ የሚያሳልፉት። እዚህ ይቀመጣሉ። እዚህ ላይ አንዳንድ ቀን ይውላሉ። እዚህ ጋር አንተ ልታዝናናቸው ድመት አይበላቸውም። ኬጃ ነው ያለው ኬጃ ነው። ግን ድመት ካገኛቸው ይበላቸዋል። አዎ በደንብ የአይጥ ዝርያ ናቸው። አዎ አይጥ አትበሏቸው። አይጥ አይደለም። በተፈጥሮ ግን ምንድነው ስማቸው? ጊኒፒግ ነው። ግን ያው የአይጥ ዘር ናቸው። የአይጥ ዘር የሚያሳድጉ ሁለት ጥንዶች አያገር ነው። እሺ አንድ ሙያየሁት ነገር እንትን የቤት እንስሳ ውሻ ስታጥባ ይቻላል አሉ። ውሾችም ስንት ነው ያለን? 4 አለ። የቤት እንስሳዎች አሏችሁ? ለሷ አንድ ግልገል አላት፣ ፍየል አላት አንድ። እሺ ያው እነ ትርዙና ሉሉ አሉ። ከዛ ራራ፣ ሳሻ፣ ዶለዝና ናራ የሚባሉ ደግሞ 4 እንደኚህ ከኛ ጋር የሚኖሩ የኛ ምንድናቸው እነሱ? ሳይቤሪያን ሃስኪ ውሾች። ሳይቤሪያን ሃስኪ ይባላሉ እነሱ። እና ትንከባከባቸዋለህ፣ ታጥባቸዋለህ? በደንብ በጣም 5 ዓመት 4 ዓመታቸው መጥተዋል። ስለዚህ የቤት እንስሶች የእናንተ የቤተሰብ አባል ሆነዋል። እንስሳ እንወዳለን። ትወዳላችሁ? ግልገሏን አላያትም? ይዤላት የመጣሁት በዛ ነው። ታረቀች ሰርፕራይዝ አንዴ አኮረፈችና ግልገል ይዤላት መጣሁ። ደስ ይላል ማለት እንደው ከልጅነታችሁ ጀምሮ እንደዚህ ቤት እንስሳ መውደድ? አዎ እኔ እወዳለሁ እንስሳ። ደስ ይበልጥ ይወዳል ከኔ እና እኔ ደግሞ ተቀበልኩት። ያው የባሌ አንድ አካል ስለሆኑ እኔ አሁን አልወድም፣ ዶሮ አልወድም። አሁን ሳይ በጣም ጠላው እንስሳ እኔ ዶሮ አልወድም። እኔ በጣም ነው የምፈራው። መጥላት ሳይሆን ጥላቻ ሳይሆን ፈራለሁ። በቃ ፍርሃት አለ። የእውነት ዶሮ ፈራለሁ በቃ ከምንም እንስሳ። እኔ ብዙ አይደለሁም ለቤት እንስሳ። አሁን ውሻም አንድ የቤት ውሻ ነክሶኛል። ብዙ እኔ አልቀርብም። ድመትም እንደዚህ አላቅፍም። ዶሮም አልወድም። ሌላ ዶሮ ከቤት ነው ምን እንደዚህ ናቸው ችላከሩ። እንደዚህ በጣም ብዙ ፎቢያ የለኝም። እዚህ ጋር ባስቀምጣታው ምንም ብቻ እኔ እንደዚህ ኢንቲሜሲ የለኝም። ግን አንቺ በባልሽ እኔ ዶሮ ታክሲ ውስጥ ካለ አልገባም። ሰሞን በጣም ብዙ መንገድ በእግር ሄዳለሁ። ታብራ ታስልፋኝ እና የፋሲካ እንዴት ነው ዶሮ? አይ መስራት እኮ እሰራለሁ፣ ግን ካረዱሽ በኋላ ነው ላባዋን ነው ጠላቷ። አይቻት ላባዋን ከነ ነፍሱ ነው እንጂ በኋላ ትመገባለህ። በቃ ከዛ በኋላ ችግር የለብኝም። እንደኔ ነሽ ምስያዬን አገኘው ምስያዬን አገኘው። አሁን ምን እየሰራችሁ ነው ከቲክቶክ ጎን ለጎን? ያው አሁን ላይ እንዳልንህ የፕሌይስቴሽኑን ስራ ማቆም አልፈለግንም ነበር። አሁን ላይ አቆመነዋል፣ ግን አልፈለግንም ነበረ። ያው ብዙ ዋጋ ከፍለንበታል። ግን ደግሞ ኤሊስን ይዞ እዛ መዋል በጣም አስቸጋሪ ነገር ነው። በጣም እሱ ደግሞ ሌላ ስራ ላይ ነው ያለው። ፈርኒቸር ይሰራል። አርኪቴክት ዲዛይን ነው አለ አርኪቴክት ዲዛይነር አርኪቴክት ዲዛይነር ይሳስ እና ፈርኒቸር ይሰራል። እሱ ፈርኒቸር በደንብ ሶፋ በተለይ እንቀይርላችኋለን። በቆንጆ ዲዛይን ሰራላችኋል። እውነት ሌላ እንግዳ የሚቀጥለው የሚቀመጥበት ምን ችግር አለ? ኧረ ቃል ገቡ እና እሱን ይሰራል። ከዛ እኔ ደግሞ አሁን ላይ ቆቆር ስቶር ቆቆር ስቶር የህዝብ ምርጫ ናት፣ የህዝብ ሱቅ ናት። ስያሜዋ ቆቆር የሆነ ግን ስቶር የሴቶች ሶስት ነበር እኮ ስያሜ። ኮስሞቲክስ መሸጫ ነው። ኮስሞቲክስ መሸጫ ነው። በህዝብ ምርጫ ነው። ስሟ ግን ቆቆር ስቶር የተባለች። እሺ ሃላንድ ስቶር ልትባል ነበረ።
ሃላንድ ናት መስል መስጠት ትመስላለች። አንቺ እውነት ነው ሃላንድ ነው ሴቷ ሃላንድ ሴቷ ሃላንድ ልክ ነው። እና ስለዚህ ሃላንድ ስቶር ተባለ አንዱ ሃላንድ ስቶር ቡጥሉ የሊሴ ቤት ስሟ ነው። ቡጥሉ ስቶር ሃላንድ ስቶርና ቆቆር ነበር ያስመረጥነው። ቆቆር ስቶር በጣም ከፍተኛውን ድርሻ ያዘና በዛ ጸደቀ። ስለዚህ ያን በቆቆር ስቶር የሚባለውን ኮስሞቲክስ ቤት ኮስሞ በቃ ሼፒርና ኮስሞ ቤት ነው እየተከፈተ ነው አሁን። ኦልሞስት ከዚህ ስንመለስ እንከፍታለን ብለን ይጠበቃል። ግራንድ ኦፕኒንግ ምርጫውን በቪዲዮ ተካትለን እንመለስ እንዴ የነበረው ምርጫ ይቻላል። 5ኛ ሱቄ ነው እና ስሙን ዛሬ ማን እንደምንለው ከእናንተ ጋር እንወስናለን። ሀ ቡጥሉ ስቶር፣ ለ ቆቆር ስቶር፣ ሐመሩሃ ሃላንድ ስቶር። ከሶስት ውስጥ ይምረጡልኝ። ሃላንድ ምርጫ ነበር። አይ እኔ ቆቆር ስቶር ቲካርጃን ቆቆር ስቶር ነው። አሪፍ ነው። ይሁን። መቼ ነው የሚከፈተው ቆቆር ስቶር? ነገ ይከፈታል፣ ይጀምራል። ኦፕኒንጉን ደግሞ ያው ጾም ሲፈታ የአዳማና ነዋሪዎቿ ቆቆር ስቶር እየሄዳችሁ ያው አስፈላጊውን እቃ እንድትገዙ ጥራት ያላቸውን እንድትገዙ በዚሁ አጋጣሚ እናስታውቃለን። ቆቆር ስቶርን ያው ከፋሲካ በኋላ የመመረቅ መሆኑን በአክብሮት እገልጻለሁ። በጣም እናመሰግናለን። ስለዚህ ያው ፈርኒቸር እንሰራለን፣ አርቴክት ትሰራለህ፣ አንቺ ደግሞ ቆቆር ስቶርን። እንደዚህ ነው መተጋገዝ። ደስ አይሉም እንደዛ የሚተጋገዙ ባልና ሚስቶች አይት እግዚአብሔር በጣም ከባድ ነው። ምን ያህል ትዋደዳላችሁ? አሁን እንትኑ ይናገራል። እቺ ጥያቄ ብዙ ጊዜ እንትን ትለኛለች። እኔ ከብዳችኋል? አይ ህዝብ ፊት ምናምን የምትባለው ነገር የህዝብ ሳይሆን ሪያሊቲውን የቤት ውስጥ ያለው የቤቱ ያው አብዛኛው የቪዲዮአችሁ ነባራዊ ሁኔታ የሚያሳይ ነው። ፌክ አይደል? ቤት ያላችሁ ፍቅር አይደል? በደምብ ነው ማሪያው ሁኔታ ሁሉ የሚደረግ የሚሆን ነገር ነው። ምን አይነባ አይ ከሌዲስ ፈርስት ምን አይነት ባል ነው ኢየሱስ? ምን ያህል ትወጂዋለሽ? ምን አይነት ባል ነው መሰለ? ይሄ ፕሮቴክት የሚያደርግ ባል የለም። በቃ መስመር የሚያስይዝ ሰው። እኔ ቲክቶክን ያለሱ አልችለውም። የእውነት በቃ አልችለውም። አንድ ቪዲዮ መፖስት ያለሱ በጣም ከባድ ነው ለኔ። ማለት ሰው እኔን ስለሚያይ ሚዲያው ላይ ብዙ ጊዜ እኔ መስለዋለሁ ያንን ነገር ማስኬደው እንጂ በቃ የጀርባ አጥንት ሴት ናት። እሱ ነው ለኔ የጀርባ አጥንት። የጀርባ አጥንት ወንድ ነው። ከአንዲት ጠንካራ ሴት ጀርባ ጠንካራ ወንድ አለ። በቃ እውነት እንደዛ አይነት ባል ነውና በጣም አመሰግናለሁ ስለምታግዘኝ፣ ስለምታበረታኝ፣ ስለምትወደኝም እና እወድሃለሁ። የአምስተኛ ክፍል ተማሪ ሆነሽ ያየሽ ሰውዬ እና የተዋወቅሽ ሰውዬ በቃ ህይወትሽ አካል ነው። በጣም ረጅም ነው ህይወት ክፍል ከእግዚአብሔር የተሰጠሽ መሆኑን ምንም ጥርጥር የለም። በጣም ብዙ እኮ የምንለያይባቸው የነበሩበት ልንለያይ የምንችልበት በጣም ሰፊው አጋጣሚ ያለው እንደውም የመለያየቱ ነበር በሰዓቱ ማለት ከአምስተኛ እሱም የራሱን ህይወት መንገድ እኮ ቢያንስ 6-7 ዓመት አካሂዷል። እኔም 7 ዓመት 5 ዓመት ነው 6 ዓመት ከምናምን ተማርኩ። 6 ዓመት ከምናምን ተምሮ እስኪመጣ እዚህ ነው የተማረው፣ አዲስ አበባ ነው የተማረው። በጣም ብዙ ክፍተት ነበረ፣ ግን እግዚአብሔር ያለው እህል ውሃ አይቀርም። ተራ አንተ ነው ግለጻት እስቲ። ከባድ ጥያቄ። ሃላንድ ናት የሚገርመኝ ባህሪ ከሁሉ መጀመሪያ እናት ነች። እሷ መጀመሪያ እናትነቱ ይቀድማል። ከቤት ውስጥ ያለውን ኃላፊነት እና ለኤሊስ ያላትን እንትን የምትሰጠው ኃላፊነቷን ተወጣ እንዴት እንደምትኖር ብታያት ቤት መተን በቃ እዛ ስትሆን ሌላ ሰው ነች። ስራ ቦታ ጋር ስትሄድ ደግሞ ፕሮፌሽናል ሌላ ሰው ነች። ሱቅ ላይም የትኛውን ቦታ ከስተመር ሳስተናግድ የሆነ ስራ ብሰጣት ያ ነገር በቃ አልቆ ነው የሚመጣው። ቤት ስትገባ ደግሞ አውላልቃሱን ትክክለኛና ኃላፊነቱ የሚወጣ ሴት ነች እና በጣም ነው ማከብርሽ ሚስቴ ስለሆንሽ። እኔ ቃላት ላይ ብዙ አይደለም፣ ግን በእኔ በመሳብ ነው የምገልጸው። ሌላም ቲቪ ላይ አይ ጎራዶች በጣም ቁም ነገሮች ናቸው።
በጣም አሪፍ ሚስት እንደሆነች ታስታውቂያለሽ። ጥሩ ሚስት ናት። ግን እሱም ጥሩ ባል ነው በጣም። ይሄ በቪዲዮ በምናምን የሚታየው ብቻ ሳይሆን ነባራዊ ሁኔታ ያሳያል። ቪዲዮ ላይ ከ30 ሰከንድ ነች ቢበዛ አይደል? ህይወታችን 30 ሰከንድ ነው። 30 ሰከንድ ናት የምትተላለፈው እንደው ካልክ። ግን አብዛኛውን ሰዓታችንን ግን እግዚአብሔር እንግዲህ ያው ቤት ውስጥ ትደጋገፋላችሁ። በደንብ በቃ አሁንማ አሁን ላይ መቼ አሁን ላይ አብረ ማንም እሱ ጣልቃ ታስገቡ ነው እሱ ነገር ላይ ብዙም የቤት ጣልቃ ማንም አይገባው። ማንም ዲሲዥን ሲደረግ እኛው ጋር ነው የሚቀረው። አማካሪ ከተፈለገ ሁለታችንም ሄደን እናማክራለን እንጂ ዲሲዥን እዛው ተነጋግረን የወሰነው ነገር ከሆነ ወደ ውሳኔ ነው የምንገባው። ግን ጥሩ ባል የሆንከው በጣም ጥሩ አስተዳደግ እንዳለ ይሰማኛል። ባለፈው አንድ ቪዲዮ እየተመለከትኩ ነበር። የአንተን አባትና እናት የ29 ዓመት የጋብቻ ባላቸውን ጠብር ገፍ ብለን ታከብር ነበር። በጣም ደስ የሚሉ ሰርፕራይዝ ነው ያደረግነው። ሰርፕራይዝ ነበር። እሱም አላወቁም አልጠበቁም ነበር። እሱንም ደስ ብሏቸዋል። ምን አይነት አባትና እናት ያለው? የኔ እናት አባትና እናት ንገራጭ ውስጥ አባትና እናቴ እንዴት ብዬ ልንገርህ? እሷ ጀርባ አጥንት አላለችኝም። እኔ ደግሞ ከኋላ ያለው ጀርባ አጥንት ደግሞ እነሱ ናቸው። መሰረቴ እነሱ ናቸው። እዚህ ቦታ እንድቆም ያደረጉኝ እነሱ ናቸው እንጂ ብዙ መጠፋባቸው መንገዶች ነበሩ። አባቴ ስትሪክት ነው። ዲሲፕሊን እንዲሆን ያደረገኝ እሱ ነው። ዲሲፕሊንና ስትሪክት የሆነ ነገር ላይ ሳትጨርስ አተውም የሆነ ነገር ቺን ውሃ ብርጭቆ ላይ ትጠጣታለህ እስከ መጨረሻው ነው ኤቭሪቲንግ። እናቴ ደግሞ በፍቅር በጣም ታምናለች። በአብረኔና አንቺ የሆነ ራሱ ምንድነው ትልሽ ወደ አንቺ ጋር ጠጋ ብላ ስለ ፍቅር እንዴት አለሳልሰን እንደምትይዝን ወንድ ልጅ መክረኛለች በደንብ። ወንድ አንድ ባል እንዴት አንድ ማድረግ እንዳለበት 29 ዓመት የልጃቸው ሚስት ይመክራሉ። በደንብ ማነው ስማቸው? የሻሺ ወርቅ ካሴ። ብዙ ጊዜ እንደውም አማትና ምራት አይዋደድ ይባላል። በጣም ግን ይመክሩሻል እንዴት ባልሽን እንዴት አንከባክበሽ መያዝ እንዳለብሽ አይደል? በጣም እሷም እናት እኔ ቪቫ ሻሺ ወርቅ እሷም እናት በደንብ ነው የሚነግሩኝ ስለሳቸው ታሪክ ስለተሞክሯቸውን በደንብ ያስተምሩኛል። እየተናበቡ ናቸው ሁለቱም እና እኔ ያው ቅድም አገናኝቻለሁ በስልክ ነው። የጋብቻ ባላቸው ደስ ይላል። በጣም ደስ ይላል። እነሱም ጥሩ አድርገው አከበርናቸው። እንግዲህ እድሜ ጤና ይስጥልን፣ ረጅም እድሜ እንመኝላቸዋለን። 50 ዓመት 60 ዓመታቸውን ትዳር ለማክበር ያብቃን። ቪዲዮው እንደምንመለከተው በጣም ደስ የሚል ፕሮግራም ነበረ። ደስ ይላል። አንቺስ? ያው የኔ ቤተሰብ እኩያ ነን። በጣም ልጅ ሆነው ነው የወለዱኝና እኛ እንደ ቤተሰብ የኔ አስተዳደግ እንደ ምንድነው ፍሬንድሊ ነው። በቃ እንደ ጓደኛ ሆነን ነው ሁላችንም። ማለት እናቴም አባቴም በጣም ቅርብ ናቸው ለኔ። እድሜም ብዙ አንራራቅ ወጣት ናቸው በጣም እና ብዙ ጊዜ እናቴንም እህትሽ አባቴንም ወንድሜ ምናምን ነው የሚመስላቸውና አንድ ቪዲዮ አለ እንደውም አባቴን ማማን ይዟት እሱና አባቴ ይመሳሰላሉ መሰለኝ። በጣም ብዙ ኮሜንት ነበር ሲል ነበርና እናቴም እንደዛው በልጅነት ነው የወለደችኝ። የተጋቡት በልጅነታቸው ስለነበር በቃ ኩያ ሆነና አንቺ ነው የሚመስሉት። ደግሞ እኮ ሽምግልና ያዩዋቸው ናቸው። አንቺ ነው የሚመስሉት። በጣም እንመሳሰለው። በጣም ወዳቸዋለሁ። ኤሊሳ አፍንጫው ወደ እዛ እንደሚመስለው ይላሉ። ወደ እናንተ ነው? የኔን እናት ነው አፍንጫው የሚመስለው። እና በጣም አከብራቸዋለሁ፣ ወዳቸዋለሁ። እንደዚህ አይነት ሴት ለመሆኔ ዋናው የጀርባ አጥንት እነሱ ናቸው። በጣም ጠንካራ እናት ናት ያለች። እየገምኩት ያለው ለምንድን ነው? ከጥሩ ቤተሰብ ከጥሩ አስተዳደግ ከጥሩ ባልና ሚስቶች ስለወጣችሁ ጥሩ ትዳር ትመሰረታላችሁ። በደንብ ካሳደግን ቤተሰቦች ካልን ጥሩ ባልና ሚስቶች መሆን እንችላለን። ለቤተሰቦች መልእክት እናስተላልፋለን። ለሁሉም ቤተሰብ ልጆቻቸው በስነ ስርዓት ያስተምሩ፣ ያሳድጉ። እዚህ ያሉት እንግዶች እኔም ደግሞ ያን የቀለበት ስነ ስርዓት ማየት እንፈልጋለን እንደገና ድጋሚ ማለት። ስለዚህ ያድርጉ አይደለ ቀለበት። እስቲ ሙዚቃው ልቀቁላቸው እስቲ። አቁማ የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ
በቀለ ከሶፍ ከአረም ላይ ያው በሰርጋቸው እንደተገኘ ይቆጠር። ያ ብዙ ጊዜ እንደዚህ ማድረገው ነው ፍቅራቸውን እንዲያድሱ ባለትዳሮች የሰርጋቸውን የጥምረታቸውን ቀን እንዲያስታውሱ ነው። በጣም እናመሰግናለን። ሞራስታችሁ እዚሁ እንደቆማችሁ የምታሳልፉት መልእክት ካለ የምታመሰግኑት ነገር ካለ? የምናመሰግነው ቤተሰቦቻችንን የአዳማ ህዝብ ነዋሪዎችን ሁላችሁም በጣም እንወዳችኋለን። ያው ከአዳማ ድረስ ነው የመጣን። አዎ ከአዳማ ነው የመጡት። በጣም ሞራል ነሳቸው ከአዳማ ቪቫ ቤተሰቦቻችንን አቶ አቢ ሞክሪያን ሻሺ ወርቅኔ በጣም አመሰግናለሁ። መሴንም አንተ እዚህ ደስ ስለጋበዝከን አክብረ ስለጠራህን እናመሰግናለን። በጣም የምትናገሪው ነገር ካለ አንቺ? እኔም ያው የመጀመሪያው በጣም ቤተሰቦቼን በጣም ማመስገን እፈልጋለሁ። እናቴ ቀለማ መኮንንን፣ አባቴ ቴድሮስ ተፈራን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንዲህ አይነት ሴት አድርጋችሁ ስለሰራችሁኝ በጣም አመሰግናለሁ። ከዛ በተጨማሪ 200 ምናምን ሺህ ፎሎወር የገባ ነው ቤተሰቦቻችን ቀላል አይደለምና በጣም ነው የምናመሰግናችሁ። 8 ወር ነው ገና ከጀመርን፣ ግን ይሄን ያህል ተቀባይነት ሰጣችሁ ስለወደዳችሁ ስላከበራችሁ ቦታ ስለሰጣችሁ እናመሰግናለን። የፔሷ ነገር አልቀረችም። የፔሷ ነገር አልቀረችም። ኮኮርስቶራም ሳይገባ ኮኮርስቶራ ጀመራለች ሰሞኑን እየመጣችሁ መግዛት ትችላላችሁ። እሺ በጣም እናመሰግናለሁ። እኔ ከአዳማ ድረስ በስልክ ስደውላችሁ በፈቃደኝነት ስለመጣችሁ በጣም አመሰግናለሁ። እና በጣም አሪፍ ጥንዶች ናችሁ። የፎሎወራችሁ ደግሞ ከ220 ሺህ በቀጥታ ወደ 1 ሚሊዮን እንዲገባ እንረባረባለን። እናመሰግናለን። እነዚህ ለእኔ ሶፋ ሊሰጡ ስለሆነ 1 ሚሊዮን አስገባለሁ። ቻሌንጅ አስጀምራለሁ። 1 ሚሊዮን ይገባል። 1 ሚሊዮን ሲገባ ነው የምትሰጡኝ ወይስ? እኔ ግን አንድ ጥያቄ ነው። ሃላንድን ግን ብንደውለት ጥሩ ነው። እህት ሳይኖር አይቀርም ብለህ ቢጣራ ጥሩ ነው። ይጣራ፣ የሃላንዱን ጉዳይ ይጣራ። የማን ደጋፊ ነሽ? እኔ ሲቲ። ኧረ እባክሽ በሃላንድ ስበብ ነው ወይስ? አዎ በሃላንድ ሰበብ በለው። አንተስ? ሰው ሲገፋፋኝ ሃላንድ ትመስያለሽ ብሎ ማየት ጀመርኩ። ሲቲ አንደኛ ነው። የአርሰናል ነው። ኧረ ደርቢ ነው። ዩናይትድ ነው እንዴ? እኔ ደግሞ አርሰናል ነኝ። አርሰናል የሲቲ ዩናይትድ። በጣም አመሰግናለሁ። ያዝልቅላችሁ፣ ትዳራችሁ እስከ ፍጻሜ እስከ ህይወት ፍጻሜ ይሁን። ረጅም እድሜ እንመኛለን። የስኬት የጣም የተዋበ ያማረ ትዳር እንዲሆንላችሁ እመኛለሁ። በመሲሱ ታንክ ዩ ቨሪ ማች ሸኙ